ግርም ብሎኝ ደግሞ በጣም እኔ የማከብረው ማለት ወንድሙ ስለሚታወቅ በወንድሙ ነው እኔ እንኳን የማውቀው እና ከኔ ጋር ደግሞ በጣም ፒስ ነው። አይ ጂጂዬ ምናምን እንዴት ነሽ ደህና ነሽ ምናምን እንባባላለን በሰላም ማለት ነው። ቁጭ ብሎ ሲገነጥለኝ አልሰማሁትም። በህይወት የምጠላው እንደሆነ ታውቃላችሁ? ሌላ ሰውን መናገር የማይችሉ ሰዎች ወይ ሌላ ሰው የማይናገሩ ጥሩ ሰዎች ሲባሉ እኔ ጋር ሲደርሱ ያ ዘረኝነታቸው ብልጭ ብሎ የሚወጣውን ነገር በጣም ነው የምጠላው። ያንጂ ግን አዲስ ሜካፕ አክሽን ላይክ ባይዘይ በጣም ባይዘይ ማለት ነው። እናቴ ማዘሪ በጣም ነው የምትወድሽ በጣም ማለት ነው። ቁጭ ብላ ስታይሽ ብትሉ በጣም ነው የሚወዱኝ እኮ። ኧረ ወንዶችም ይወዱሻል፣ ሁሉም ይወዱሻል። ማርያም ኖ ሴቶች ይወዱኛል። ወንዱ ይፈራኛል። ወንዱ ለምን እንደሚፈራኝ ታውቂያለሽ? እቺ ሴትዮ የሴቶች እንትን ታስነሳብናለች ብሎ ይፈራኛል። ገባኝ። የሴቶች ሙቭመንት ለነገሩ እንኳን ገብቶ ሲወጣ ፎቶ የታየ እንኳን ገብቶ ወጣ ፎቶ የታየ አሁን ቅድም አይታይም ነበር። ይሄ ለእኔ አይታይም ነበረ። ይታያል። የበርዝዴሽ ሜቴን የጠየኩሽ እኮ ለዛ እኮ ነው በርዝዴይ ሴሌብሬት የሚለው። እንዴ ሜቴን ማዘርስ ዴይ ነው አሉ እኮ። አሱ የዛኔ ነው እንዴት ተወለድሽው? ምን አውቃለሁ። ለአሁኑ ነው ማዘር ዴይ በ10 ዋለው መሰለኝ። በ10 ማዘር ዴይ ሲሉ ሰምቻለሁ። እኔ ማዘር ዴይ በ10 ነው የሚውለው። ሜቴን ነው አይደለም? አውቀው ነው በውስጣቸው። እሱማ በውስጣቸው እኮ ይወዱናል፣ ግን ሲናገሩ ምላሳቸው ያማል። ኖ አይደለም። አሁን ሲንዲ ፊት ለፊት የሚሰድበኝ ሰው ምናምን እኔ ችግር የለብኝም። ገባሽ? ግን የሆነ አሁን ለምሳሌ የልጅ ሰው ሲናገር ምናምን እኔ ሰምቼው አላውቅም በእውነት ለመናገር። ከዛ ላይ ደግሞ በወንድሙ አትሊስት የተከበረ ልጅ ነው። ግን በቀደም ዕለት አንቺ ቁጭ ብሎ ከእንትና ጋር ያመኛል። ድሮ መስሎኝ ነው በቅርቡ። ኧረ አሁን 4 ቀን 5 ቀን አልሞላውም። ደግሞ አሁን አልመጣም እኔ ጋራ። እንዲያውም ቤት ባገኘው እያልኩት ነበር። ድሮ ቢሆን ችግር የለውም እያለች ነበር። ድሮ ሁላችንም አብደን ነበር። ተክሮ ይሆናል እንግዲህ አይ ቲንክ ራሱ ረስቶታል። ገብቶሻል? ግን እልክለታለሁ ከፈለገ። አይ ግን ድሮ ቢሆን ሁላችንም አብደን ነበር። ችግር የለም። አሁን ግን ተረጋግቷል። ታረም ያላበድኩም እናቴ ራስሽን ችለሽ እግዚአብሔር። ድሮ ምን ያላበዳለ እንዴ? ድሮ አብሶ 2022 ምናምን እንዴ you go to wrong ነው ያልሽው ኤሊቦስ? አዎ ልክ ነሽ። you go to wrong አይ ኤል ያጋጥማል ይላሉ። ችግር የለም። ያልተነካ ግልግል ያቃል። እና ስንት ሰዓት ነው ልደቴንም ማከብረው? ንገሪኝ ጂጂ። ስንት ሰዓት ልግባ? ጠዋት በጣም በአውሮፓና ይኸውልሽ ለሊት ገብተሽ እኔ ተኝቼ አላቅሽም እንዴ? እኔ ለሊትም ልግባ ቀንም ልግባ፣ በመጣችሁ ሰዓት እየመጣችሁ አክብሩ። እኔ የህዝብ ሰው አይመጣብሽ። እሺ ስንት ሰዓት ልግባ? በአውሮፓና በኢትዮጵያ 4 ሰዓት ልግባ እኮ። ስለዚህ በእኛ ጠዋት ለምሳሌሽ አውሮፓ የምንኖረው እንድናገኘሽ አፍሪካ የሚኖረውም አዚያ የሚኖረውም ሁሉም የለም እኮ። በኢትዮጵያ 4 ሰዓት በኢትዮጵያ 4 ሰዓት ማታ 4 ሰዓት። ለምን ከ2 ሰዓት ጀምርሽ አታረጊው? ከ2 ሰዓትማ ለእኔ ጠዋት ይሆንብኛል በጣም። ምሳ ሰዓት ይሆንብኛል። አሁን የኢትዮጵያ ማታ 4 ሰዓት ማለት ለእኔ 12 ምሳ ሰዓት ማለት ነው። ስለዚህ ጠዋት ልግባ። እኔም እኮ እንደዛ ነው ያልኩሽ። ጠዋት ልግባ፣ ከጠዋት ጀምሮ ልግባ እኮ ያልኩሽ እኮ በራሴ ሰዓት አቆጣጠር ነበር። እንደዛ ቢሆን አሪፍ ነው። ትክክል። ስለዚህ በኢትዮጵያ ማታ 2 ሰዓት ምናምን ማለት ነው። ታብታብ ምናምን እያስደረግን እንጠብቃችኋለን። መልካም እንግዲህ ደግሞ እኔ እኮ እንደዚህ አክብሬ ያለቅም። በአሁኑ ነው በቃ ሰው ራሱ መጠየቅ ጀመርኩኝ። ብታይ በቃ አታከብሩልኝ ምናምን። ቤቴ ነው። ለምን ሆቴል ምናምን አታከብሪኝ? አስቤ ነበረ ግን እንጃ። ማለት ቅዳሜ አከብራለሁ። ቅዳሜ ከኢንፐርሰን ከሰዎች ጋር በተሰብስቦ ምናምን በጣም ይከበርልኛል። ለመጀመሪያ ጊዜ ማለት ነው አሜሪካ ላይ። ከዛ እሑድ ደግሞ እናንተ ጋር መምጣት አስቤበት ነው ሲጀመር። ቲክቶክ እስከነ መጨረሻው አቁሜ ነበር ጂጂ። በቃ በጣም ሰልችቶኝ ማለት ነው። ከዛ 3 ወር 2 ወር ከሆነ በኋላ ናፈቀኝና ቆይ በልደቴ ሰበብ ለምን አልቀረም?
ጓደኞች አሉ ቲክቶክ ላይ ጓደኞች አሉ ኖ የቲክቶክን ያስተውኝ እኮ ቲክቶክ የማይጠቀሙ ሰዎች ናቸው እንድተው ያደረጉ። ምክንያቱም እዛ ሲዘዋወር ትዝ አይልሽም ስንት ነገር እሱን እያዩ ስታከብሪ ማን ብቻሽን ነሽ? ኖ በጣም ብዙ ሰው ነው አሉ አጠገብሽ። ሬስቶራንት ምናምን የሚከበረው በጣም እንትን ተደርጎ ቲክቶክ ላይ ስትመጭልን ሬስቶራንት ነው ቤቴ ነው ቤቴ። ኦኬ ብቻሽን ነሽ? ብቻዬን በመስኮት እንደዚህ ጓደኞች እንደዚህ የሚገቡ ፈልግ። ያ ቆንጆ የሚደግ እንትን የሚሉሽ በእኔ የሚገቡ እኔ የምኖረው እኮ ከውጭ ዜጎች ጋር ነው። ኖ በአንቺ ውስጥ እንደዚህ እንደኛ በፔጅ አሁን ለምሳሌ ለባብሰው ምናምን አብረውሽ የሚሆኑ እንደዚህ ይኖራሉ። አይኖሩም ብለሽ ነው? ይኖራሉ። አስቀድመሽ አስይዣቸው ንገሪያቸው። እኔ እኮ ሰው ማስጨነቅ ምናምን ማስቸገራለች ማለት ዝንጥብ ጊዜ እቺ ልጅ ግን አባቷን ጠይቁልኝ። እግዚአብሔርን ሳምሪን አትመስልም? ጆዬ ናግባ እና የሳንዳን ልደት እናከብራለን። አንተ ራስህን ጂጂ አንቺ ራስሽ አንድ ታደምቂልኛለሽ እኮ አንቺ ታደምቂልኛለሽ። ሳምሪ ትመጣለች የዛን ቀን ሚዜ ሆነሽ ዋይላት እኮ በቪዲዮ አትገቢም፣ ግን ሁላችሁም ሳምሪም አትመጣም። ሳምሪ መጣለች። ሳምሪዬ ሃፒ በርዝዴይ ብላኝ ትሄዳለች። እናልብልሻለሁ። እሷ አስጠልፏታል ላይ መግፋት ቲክቶክ። እኔም እኮ አስጠልቶኛል። ያንቺን ልደትማ ይኸውልሽ ጓደኞችን በቀን እኮ ጂጂ በቀን እኮ እንትን አይገባም፣ ሆቴል አይያዝም በቀን። ስለዚህ ቤቴ ሆኜ ነው የምገባው። የፈለኩት ምን ነው ታውቂያለሽ? ለምሳሌ አሁን የሆነ በዲኮር ምናምን የሆነ ሬስቶራንት ምናምን ነገር በዲኮር ምናምን አድርገሽ እሱን ደግሞ ለአሁኑ እናንተ ተሰብስባችሁ እናክብር። ለአሁኑ ለሚቀጥለው በደንብ ይታሰብበታል ካልሽ ምን ጆዬ ናግባ ብልጦ ናግባ ተኝቶ ነው እንደገባ ጌም ልስጦች ከሆነ እና ልጫወትም ሳንታዬ ከፈለግሽ ጋላሪውን እዚህ ቁጭ ብለሽ ነው ምን አንቺ ቆያ ጋላሪ እዚህ ቁጭ ብለሽ ሙያ አልጫወት መቼም እኔን አይደለማ። የእሷ ደግሞ ጠቁሯል። አንቺ ብርሽን ጨርሰሻል መሰለኝ። 36 ሌቭል ጋር የት ሄደሽ ነው ግን አንቺ 36 የገባሽ? ሁላችሁም ጋር ኧረ እሱ ሁሉም ሰው ጋር ነው የሚሄደው። የማልሄድበት ቦታ ጠይቂኝ። ከድሮ ጀምሮ ነው በነገር ድሮ ጀምሮ አንድ ቦታ ላይ እንትን ምን አይደለም። እና አንድ በጣም ልንገርሽ አንድ በጣም በቃ ታዋቂ ሰርም እንዳልተቀል አንቺ እኮ የሚሆንሽን አታውቂም ማለት መስጠት ያለብሽ የሚገፋ ሰው ጋር ነው እንጂ ዝም ብለሽ እየቻትሽ። እኔ ግን ሁሉም ሰው ጋር ነው ሄጄ የምሰጠው።